በኋላ ምግብ ማግዝሻለሁ። አሁን ሻው ሳይቀዘቅዝ ልስወድላቸው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ ቤተሰብ እንግዲህ ዛሬ ይዤላችሁ የመጣሁት ቱቱ ድራማ ክፍል 53 ነው። እየላችሁ የመጣሁት ያው እንግዲህ ቱቱ ድራማ እዚህ ድራማ ላይ በአሁኑ ዙር በጣም የገረመኝ ውድ ተመልካች በጣም ነው እያዘንኩት። እንግዲህ ቲና ኩሽና ውስጥ ገብታ አባዬ ዛሬ እኔ ነኝ ሻይ የማፈላላችሁ ብላ እንግዲህ ኩሽና ውስጥ ገብታ ሻይ ስታፈላ ነበረ። ወይዘሮ ቱቱ ወደ ኩሽና ውስጥ እሷ መቼም እነሱ ቤት ሄዳችሁ ፔጃችሁ ላይ ላይክ ያረጋችሁ ሰዎች ሁሉንም ነገር ታውቃላችሁ። ነገር ግን ኩሽና የሚሰራ ሰው ሁሉንም ነገር ስለሚያውቅ ምንድነው ዛሬ ኩሽና ውስጥ የምትርመጠመጪው? ችግሩ ምንድነው? ከየት ነው? ወዴት ነው? እንዴት ነው? ምንድነው? በሚባል ሁኔታ ወደ ኩሽና ገብታ ነበረ። ኩሽና ስትገባ ቲና ሻይ እያፈላች ነበረ። እንግዲህ ሁሉም አብረው የሚሰሩ ሰዎች ወደ ክችን ገብተው አብረው አንዳንድ ነገር አብረው ሲያዩ ነበረ። ነገር ግን ዛሬ እንዴት ኩሽና ገባሽ? እንዴት ሻይ አፈላሽ? ተብላ ወደ ሳሎን ስትሄድም ስትወስድላቸውም እየተጠየቀች ነበረ። ነገሮቹ ግን ለሚጠጡ ሰዎችም በጣም ገርማቸው ነበረ። ዳኒ ዛሬ ይሄን ሻይ እንዴት አፍልተሽ አንቺ መጣሽ? እውነት ነው ወይ? አንቺ ነሽ ያፈላሽው ወይ ብሎ ሲጠይቃትም ነበረ። አልፈራትም። ነገር ግን ቲና ነግዛታለሁ ብዬ ነው ወደ ኩሽና ውስጥ የገባው በሚባል ሁኔታ ነው የመለሰችለት። በመካከሉ ቲና በድጋሜ ኩሽና ስትገባና ኩሽናውን እቃውን ቦታ ለመመለስ ስትሞክር አንዳንድ ጊዜ ልትጠርገው ስትል ልትወለውል ስትል ከላይ ስታየው የሆነ እንደ ነጭ ዱቄት ነገር ፈሶ ነበረ። የነጭ ዱቄት ጎንበስ ብላ ስታየው በጣም የሚሸት ነገር እስከሆነ ድረስ ምንም አላለችም። በራ ነው ወደ ሳሎን የሄደችው። ወደ ሳሎን ከሄደች በኋላም እነሱ ልክ ብርጭቆውን አንስተው ሊጠጡ ሲሉ ጮኸች። በር ላይ ቆማ ምንድነው ሲላት እሱን ሻይ እንዳትጠጡ ስትል ሁሉም ወደ እሷ ሲመለስ ነበረ። አይኑን ወደ እሷ ሲመለሱ ነበረ። ነገር ግን ለምን ብለው ሲጠይቋት ነበረ። ለምን ብሎ ሲጠይቋትም እንግዲህ ሻዩ ውሃው ንጹህ አይደለም ብላ ነው የነገረቻቸው። እሺ ብለው ነው ቁጭ ያረጉት። ምንም ነገር አላሉም፣ ክፉም ደጉም። ከበስተ መጨረሻ ላይ እኔ ሻይ ስላፈለው ነው ዛሬ እንደዚህ የምትይ ወይ ብላ ቲና በጣም ተቃጠለች። ስለዚህ እንግዲህ ምንድነው ችግሩን ንገሪኝ፣ አንቺ ምንድነው ቱቱ የምታውቂው ነገር አለሽ ብሎ ሲጠይቃት ካሌትም ምንም ማለት አይደለም ብላ ነው። ከዛ አባባ ደግሞ እኔ አሁን እተኛለሁ፣ ሌላ ጊዜ ታፈያለሽ፣ ምንም ችግር የለውም ልጄ፣ እባክሽ አሁን ስለደከመኝ ልተኛ ነው፣ ወደ ክፍሌ ሊሄድ ነው፣ ነገ ታፈልልናለሽ ብሎ ነው ትቷት የሄደው። ቱቱ ደግሞ ግላስ ብርጭቆውን ያለውን ሰብስባ ነበረ። እኔ ነኝ ማፈላላችሁ አዲስ ሻይ ብላ ወደ ኩሽና የገባችው። ኩሽና ስትገባ እንግዲህ ቲና ተከታትላት ወደ ኩሽና ገብታ ነበረ። ተከታትላት ወደ ኩሽና ከገባች በኋላ ነገር ግን አንቺ እኔ የማደርገውን ነገር ሁሉ ለምንድነው የምትከታተይኝ? አንቺ ሴትዮ ከኔ ምን ችግር አለብሽ? ምን ፈልገሽ ነው ብላ ጠይቃት ነበረ። እኔ ካንቺ ምንም ነገር አልፈልግም። እነ ካሌጥና አባዬ
እንዲጎዱብኝ አልፈልግም። ማንም ሰው እንዲጎዳብኝ እኔ አልፈልግም። ይሄ ነገር አይሆንም፣ አስጣልኳቸው፣ ምንም የምታመጭም ነገር የለም ብላት መልስ ሰታት ኩሽና ውስጥ ሲመላለሱ አቶ ካሌብ ብቅ ስል አንቺና ቲና ምንድነው ችግራችሁ? ቱቱ ንገሪኝ፣ ችግርሽም ችግሯንም ሲላት አይ ምንም ችግር የለውም፣ እሷ ቀበጥ ነገር ነች፣ ችግር ስላለባት ነው እንደዚህ የሚያደርጋት ብላ ተናግራ ነበረ። ነገር ግን ምንም አልተዋጠለትም። ተነስቶ ነው የሄደው። በስተመጨረሻ ላይ እንግዲህ ቱቱ ደግሞ ከክፉ ሰውዬ ጋራ ስለገጠመች ሰውየው በጣም አስቸጋሪ ስለሆነ ካሊጥ ቱቱን በውሸት ላግባትና ሰውየው ተስፋ እንዲቆርጥ ነው የማደርገው ብሎ ሲናገር ነበረ። ነገር ግን አይሆንም፣ እንዴት ቱቱን አንተ ታገባታለክ? አንተ እኮ ከቲና ጋራ ባለትዳር ነህና የ80 ፊርማ ስላለክ ቱቱ ደግሞ መፍታት እምቢ ብላለች። አንተ ደግሞ ምን ፈልገህ ነው ብላ እንግዲህ ኤደን መልስ ስትሰጥ ነበረ። እንደዛም ካልሆነ ኤደን እኛ የውሸት ጋብቻ ለሌላ ሰው እንፈልግ ብላም ነበረ። ካሌብ ግን ከልቡ እሷን ስለሚፈልግ ነው ይመስለኛል። አይ አይሆንም፣ ሌላ ሰውማ አይሆንም ብሎ ተናግሮ ነበረ። ነገር ግን በመካከሉ ቲና የሆነ ነገር አሳብ አመጣች። ለምንድነው ውጭ የሰርጋችሁ ቀን ቀጠሮ ከተያዘ ዳኒና ኤደን ለምንድነው ውጪ ወተን ትንሽዬ አሸወይናዬ የማንለው ብላ ስትጠይቅ ከዛ እነሱ እሺ ብለው ነበረ። ግን ቱቱ አሁንም የጠረጠረችው ነገር ስላለ እኛ ዛሬ አባባ ቤት ውስጥ ፕሮግራም አለ፣ ፕሮግራሙን ግማሹን እየተረዳዳን እየሰራን ነውና ውጭ የሚባል አንወጣም ቱቱ ብላ ተናገረች። ማነው እንደዚህ ያለው? ወጪውን ማነው የሚደፍነው? ብላም ጠይቃ ነበረ ቲና። አባዬ ነው ብላለች። እንግዲህ በጣም ሁሉም ድሮንም ካሌብ እኔ ውጪ አልወጣም ብሎ ነበረ። አባቱ ይሄን ሀሳብ ካመጡ ሀሳቡን ተቀብሎ ነበረ። ቤት ውስጥ ተሰብስቦ የቤተሰብ እንግዳ ቤት ውስጥ ተሰብስበው ሲጠጡና ሲበሉ ነበረ። ነገር ግን ከዛ በፊት ቲና ለቱቱን ለሚፈልግ ሰውዬ ሄዳ የተነጋገርነው ነገር አልተስማማንምና ስለዚህ ቱት ነች ገመድ ያሰረችው ቤት ውስጥ እንዲበላ ያደረገችው ምንም ብላ ተናደደች። ቱትንማ እንድትነኪብኝ አልፈልግም፣ በቱቱ እንዳትመጪብኝና ምንድነው ያጋጠመሽ ብሎ ሲጠይቃት ነበረ። እንግዲህ ያጋጠመኝ ነገር መድኃኒቱን በውጪ እናደርጋለን ዛሬ ሲሰክሩ፣ አሁን ግን ቤት ውስጥ ስለሆነ በጣም ነው የተናደድኩት። ሌላ ጊዜ ደግሞ መቼ ነው የሚወጡት? በጣም እኮ ቶሎ ሽማግሌው እንዲደፋልኝ ፈልጌ ነበረ ብላ ስታወራ ነበረ ቲና። ግን አሁንም እኮ እንደርሳለን፣ ምንም ችግር የለውም። ነገር ግን እነሱ ቤት ውስጥም ቢያሳልፉ ጊዜያቸውን ቤት ውስጥ በየአንዳንዷ ስክር ብላ በየቦታ ስትረፈረፍ እኔ ቀስ ብዬ እሰራላችኋለሁ፣ አንቺ ግን ጥንቃቄ እያደረግሽ በር ላይ ብቻ ጠብቀኝ ብሏት ነበረ። እሺ ብላ ተስፋ አግኝታ ነበረ። ነገር ግን ወደ ቤት ስትመጣ ከነሱ ጋራ ተሰብስባ እየፈነጠዘች ነበረ። ነገር ቱቱ በጣም ደስ ብሏታል። ሁሉም ለየብቻ ሲጫወትና ሲጠጣ ቲና እንግዲህ ከባሏ ጎንም የለችም፣ ከሌሎቹ ሰው ጋራም አልተጫወተችም፣ ግን ቁጭ ብላለች። ነገር ግን በመካከሉ ደግሞ ቱቱ በጣም የሆነ ሰው
የሆነ ሰው በጣም ወደኛ ቤት እየተቃረበ ስለሆነ ዛሬ ማታ የሆነ ችግር ሳይመጣ አይቀርም ብላ ለአባባ ስትነግ ነበረ። እዚህ ጋር አባባ አዳምጣት፣ አንቺ ዛሬ ጠንቋይ ቤት ሄደሽ ነበረ ወይ የመጣሽው ብሏት ነበረ። አይ እኔ ቱቱ እኮ ያቺ ሴትዮ እኮ የሆነ ፎቶ እያሳየችው ነበረ አባዬ፣ ለዛ ነው እንደዚህ ያልኩህ ብላ ስትነግረው ነበረ። ሽማግሌው በጣም ፈገግ አለ። ነገር ግን አይዞሽ፣ ነገም ዛሬም ከጎንሽ ነው ያለሁት። ስለዚህ እንግዲህ በርችልኝ፣ አንቺ የቤት ልጅ ነሽ፣ መከራውንም ጥሩንም አብረን አሳልፈን እናውቃለንና በርችልኝ የኔ ቆንጆ ብሎ አበረታታት ነበረ። ነገር ግን በውጪ ደግሞ ኤደንና ዳኒ ተገናኝተው ሲነጋገሩ ነበረ። በመካከሉ ቲና ውጪ አይታቸው ነበረ። ቲና ውጪ ካየች በኋላ እንግዲህ ለምንድን ነው እንደዚህ የምታረገው ስትለው እጭ ተነሳባት። ደህና ሆና ነበረ አደለ እንዴ ብላ ስታወራ ነበረ ኤደን። እንግዲህ ወደ ቤት ስትመጣ ደግሞ ቱቱ ምግብ ለሽማግሌውና ለካሊጥ እያቀረበች ነበረ። ከወጪ እየተሽከረከረች መታ ነበረ። ግን ቱቱ ምግብ ስታቀርብ ወርውሯት ነው ወደ ክፍሏ የገባችው። ኧረ ቀስ በይ ስትላት ነበረ። አይዞሽ ቱቱ እያላት ነበረ ሽማግሌው። ነገር ግን ዛሬ ምን ሆና ነበረ እች ሰይጣን አባዬ ብሎ ካሌብ ሲጠይቅ ነበረ። እኔ ምን አውቃለሁ ልጄ ባከህ ብሎ ሲጠይቀው ነበረ እሱም። ነገር ግን እሷ ከዛ በኋላ ደግሞ ካሊፍ ዳኒና ኤደን አብረው ሲመጡ እየበሉ ነበረ። እንኳን ደህና መጣችሁ፣ ምግብ ላይ ነው እየደረሳችሁ፣ አብረን እንብላ ሲባሉ እሺ ብለው እነሱ ሲቀብሩ ወሬ ሲያነሱ ከእናንተ ጋራ ውጪ ተገናኝታ ነው እንዴ ቲና ብሎ ሲጠይቅ ነበረ ካሊጥ። አዎ ተገናኝተን ነበረ ስትል ነው። ጸባዩን በዛ ነው ያወቁት። እንግዲህ ሰላም ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላ ዓለም የምትገኙ ውድ የህይወት ዩቱብ አሜን ተከታታዮች ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ከፍ ብታረጉልኝ በጣም ነው የማመሰግናችሁ። ስለዚህ እንግዲህ ቱቱ ድራማም አንዳንድ ነገር ቆንጆ ነገር የሚያስተምርም አለ፣ አንዳንድ ነገር ደግሞ ዝብርቅርቅ ያለ ነገርም አለ። እንግዲህ ጉድ ተመልካች ከህይወታችን ይቅርታ ሰላማርያ እና እንግዲህ ብዙ አንዳንድ ነገሮች በህይወታችን እስካለን ድረስ የሚያጋጥመውን ነገር ነው አንዳንድ ጊዜ እያየን እያለ ነው። ስለዚህ በራሴ ቪዲዮ እስከምመጣ ድረስ ሰብስክራይብ እና ላይክ እያደረጋችሁ አበረታት። ምን ሆነሽ ነው? ምንድን ነው? ሻይ